እና ዱባይ ያላችሁ ኢትዮጵያኖች ዱባይን ወድጃታለሁና ውሰዱኝ። እስኪትኝና ያቃጥላል በስመ አብ እንጂ Can I pay with dollars or? Of course you can pay with dollars. So how much is in dollars each one? ሰላም ውድ የኒዮን ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ ለማለት ይከብደኛል። ጉንፋን ይዞኛል እንደምታዩ ድምጼም ትንሽ እየተዘጋጋ ነው ምናምን ያ ምናልባት የአየር መለወጥ ምናምን አላወቅኩም ብቻ ግን ጉንፋን ይዞኛል እና ያው ማስክ ምናምን ይዣለሁ። ያ እና ብቸኛው ከኮቪድ በኋላ ማስክ ማድረገው ሰው ሊሆን ይችላል። እና ጋይስ ዛሬ እንግዲህ ለየት ያለ ቪዲዮ ነው ይዤላችሁ የመጣሁት። በዚህ ቻናልም በኔ ታሪክም የመጀመሪያውን የቢዝነስ ትሪፕ ላሳያችሁ ነው። ኦልሞስት የሁለት ቀን ምናምን ቪዲዮ ነው የሚሆነው። ዛሬ ነው የምነሳው ከጃፓን። ወዴት ሀገር እንደሚሄድም እንግዲህ አሁን አልነግራችሁም፣ በኋላ አካባቢ ላይ ግን እነግራችኋለሁ። ኦልሬዲ ኤርፖርት ምናምን ከደረስኩኝ በኋላ ያው መናገር ግድ የሆነበት ታይም ላይ ከፓስፖርቴ ወይ ፍላይት ምናምን አይታችሁ እንዳባነኑ እነግራችኋለሁ ማለት ነው። አሁን ሹፌሬ እስከሚመጣ እየጠበቅኩ ነው። ሹፌሬ ማን እንደሆነ ደግሞ ታዩታላችሁ ሲመጣ። እስከዛ ድረስ ደግሞ እዚህ ጋር የሆነ ሰው አለ ሊሸኘኝ በችሪያንስ ያ ጋይስ። እና ደግሞ እዚህ ጋር ሞተር ያለች ኡበር ቭሎግ እስቲ የሆነ ቪዲዮ ተሰርቶላችኋል እናየዋለን። የሚሆን ከሆነ ይፖስታል፣ ካልተፖስተ ደግሞ እንግዲህ ያው ከቢዝነስ ትሪፕ ሲመለስ በሰፊው የምሰራላችሁ ይሆናል ማለት ነው። የትም እንዳትሄዱ። ያ ጋይስ እንግዲህ ሹፌራችን ጋይስ ጫን ብሎኝ ሄደ። ጫን አለኝ። ና አውራቸው ሰላም በላቸው። 40 ቀን ድሬ ነው ጋይስ። አይገርምም? የት እንደሚሄድ አልነገርኳቸውም። ለነዚህ ሰዎች እኔ ነኝ የምሄደው፣ እሱ ነው የሚሄደው። ልሸኛው ነው ጋይስ። አንተ እንሂድ ማርያም እና ያው ክርክር ላይ ናቸው። እንሂድ ባይ ወይ ልምጣ። ያ ጋይስ እንግዲህ አሁን በቃ ልንሄድ ነው። በቃ እዛ ስደርስ ወይ ደግሞ እንዲህ መንገድ ላይ ምናምን ሃይዌይ ምናምን አሳያችኋለሁ። የትም እንዳትሄዱ። ጋይስ ሹፌሬ አሁን ቦታውን ይዟል። እና ወደ ኤርፖርት ፓርኪንጉ ምን እንደሚያክል ማለት ጋይስ በጣም ትልቅ ነው ፓርኪንጉና አሁን ይኸው ማስካችንን አድርገን እንደነገርኳችሁ ጉንፋን እየጀማመረኝ ነው እና አሁን እስቲ ያ ወደ ተርሚናል ውስጥ እየገባ ነው። ወገን ሀቢቢ ካም ቱ ዱባይ። አንተ ዱባይ እንደሚሄድ ባተቱ አልነገርኳቸውም እኮ የት እንደሚሄድ እውነት። ያው ጋይስ ገና ዝገት ላይ ነኝ። ቅድም ካወራችሁ ራሱ ያው 1 ሰዓት ሆነ። 1 ሰዓት እንኳን አለ ነው ኦልሞስት 30 ምናምን ደቂቃ እየጠበቅን ነው። Sottomate Ettore, dopo li stacchiare. Stanno Iskindales. Bait. So es. Vito, dopo li stacchiare. 大丈夫です。あれですか。日本にお住まいでいらっしゃいますか。あ、はい。外面カードお持ちですか。
ወንድም አለም ይኸው ሊሄድ ነው እሱ ሊሄድ ነው፣ እኔ ልመለስ ነው። አንተማ ወዴት ነው የምትመለሰው? ወደ ቤት። እሺ በቃ አንተ ኧረ ደስ እያለኝ ነው የሚሄደው። እኔ ተገላገልኩ። ተገላገልኩት ለሁለት ጋይስ እፎይ ልተነፍስ ነው ንጹህ አየር። ያ ጋይስ እና በቃ ሹፌራችን ወደ ቤቱ ሊሄድ ነው። እኛ ደግሞ ጉዟችንን እንቀጥላለን። ፒስ አውት። ዩቲዩብ ሲጀምር ሹፌሬን በደንብ አሳያቸዋለሁ። እኔ በባለፈው እሱ ነበረ። እሺ ይሁን በቃ እሺ ጋይስ ቀጣዩን ኢትዮጵያ እኔ ነው እነሱ ነው ቻው የምትላቸው? አንተን ማን እኔ ነው ቻው። ጋይስ ምን እንደተፈጠረ አታምኑ። ድምጽ አሁን ጫጫታ ከሆነባችሁ ማይኬ ጠፍቷል እና አሁን ወደ ውስጥ እየገባሁኝ ነው። ማይኬን የት እንደጣልኩት አላውቅም። ሶ ያ ብቻ እስቲ በስልኬ ቀርጻለሁ። ብታዩ ከዚህ ጋር አድርጌው ከዛ ላይ ነው የወደቀው ነው ወዴት እንደሄደ አላውቅም። ይሄ ነው ፕሌኑ ጋይስ። በኢምሬት ለመጀመሪያ ጊዜ ልሄድ ነው እና እስቲ ብቻ ጋይስ እንዴት እንደተቃጠልኩ አልገባችሁም። በቃ ብቻ መጥፋቱ አናዶኛል፣ ግን ደግሞ እስቲ ሌላ መፍትሄ ይፈልጋሉ። በስልኬ ወይ ቀርጽላችኋለሁ ከዛ ውጭ ሌላ አማራጭ ስለሌለኝ ማለት ነው። አፍንጫዬ በጣም አፈነኛል ማለት እና ማይኬ ያው እንደጠፋ ነግሬያቸዋለሁ። አይ ቲንክ አሁን እንግዲህ ቀጥታ ያው ከኤምሬት ኤርፕሌን ውስጥ ነው ያለሁት፣ የኤምሬት ፕሌን ውስጥ ነው ያለሁት። እንግዲህ ያው ድምፄ እንዲሰማችሁ ብዬ ባዝሩም ገብቼ ነው ማለት እና ድምፄ እንዳለ በጣም ተዘጋጋ ማለት ራሴን በጣም አሞኛል ጋይስ። በጣም በቃ አልገባችሁም። ያው እንትን ስል ነው ማይኬን የሚጣልኩት። ብታዩ እዚህ ጋር ነበረ ማይኩን ያደረኩትና እንዴት እንደወደቀ አላውቅም። ኤኒዌይስ የሆነ መፍትሄ እንፈልጋለን፣ ችግር የለውም። ከዚህ በኋላ ያለውን እንግዲህ ዱባይ እንዴት እንደምቀርጽላችሁ አላውቅም። ድምፅ ምናምን ከረበሻችሁ እንግዲህ በተቻለኝ አቅም ኖይዝ ካንስሌሽን ለመጠቀም ሞክራለሁ። እሱም ካልተሳካ ደግሞ እንግዲህ ያው ማይክ እንፈልጋለን ማለት ነው። በስልካችንም ምናምን ሞካክራለን። ትንሽ ፊቴና ልታጠብ ራሴ በጣም ያመኝ ስለሆነ እና በቃ በኋላ እንገናኝ። ምንም የምቀርጽላችሁ ነገር የለም። በቃ ፕሌን ጭንቅ ይላል ምናምን ራሴንም አሞኛል ምናምን። በቃ ዱባይ ስወርድ ምናምን አስጎበኛችኋለሁ ዱባይ ኤርፖርትን ከዛ ያ ጋይስ እንግዲህ አሁን ዱባይ ደርሻለሁ። ደስ የሚል ዜና አለኝ።
ያው ፕሌን ላይ በቃ ዋይፋይ ነበረ እና ጎርጉሬ ዱባይ ዲዩቲ ፍሪ ማይክ መግዛት እንደምችል አውቄያለሁ እና እዚህ አሁን ማይክ እንገዛለን እና ትንሽ ብቻ ታገሱ። እስከዛ ድረስ ያው ቮይስ ኦቨር እናደርግላቸዋለን። You have a DJI mic? The mic, Yeah. Oh, thank you. only one piece. Looking for this. So this is a 2 set or 1 Sorry? set? Just one or like two? Is it 2 set? This is the two. This is Oh, receiving yeah. one and I can yeah. see. Yeah. This one is a single set and this is dual, yeah? Yes. I got you. Okay, thank you. So I'm gonna check it and Yeah. I'll call you. Okay, thank you. Guys, finally we found it. Yeah, man. Okay, how much is this? How much is this then? It's 1,380. How about this one? So bro, can I pay with dollars or? Of course you can pay with Okay, dollars, yeah. so how much is in dollars this one? This is the price. Okay, 3x3. Okay. All right. So let me get it. ያ ጋይስ አያችሁ በማይካችን ተመልሰናል። አሁን እንዴት ነን? አሁን በደንብ ማውራትም ዱባይን መጎብኘትም እንችላለን። ማይካችን ተመልሷል ማለት እና let me show you ይሄኛው ያው DJI ማይክ ነው። ሶ ከኔ ካሜራ ጋር ተመሳሳይ ነው እና ዱባይ ላይ ስንት ነው የገዛሁት መሰላችሁ? ኦልሞስት ይወዝ የታለ መሰላችሁ ሪሲቱ $383 ማለት የገዛሁት ውድ ነው ጋይስ። ያ ምን ታረጉታላችሁ ለእናንተ ሲባል 383 እና ግን ያ ጋይስ ብቻ ባጭሩ በጣም ተናድጄ ነበር ያኛው ስለጠፋብኝ ማለት ነውና ያ መጥቼ እንግዲህ ፈልጌ ዲዩቲ ፍሪ ዱባይ ውስጥ አገኘሁኝ እና ገዛሁኝ። ሶ አሁን ውስጡን እንግዲህ የዱባይ ኤርፖርት ከዚህ በኋላ 6 ሰዓት ያክል መጠበቅ አለብኝ። ኦልሞስት 5 ሰዓት አካባቢ ያክል መጠበቅ አለብኝና ሶ ቻርጅ እስከሚዘጋ ላስጎብኛችሁ። ከዛ በኋላ የሆነ ቦታ ፈልገን ምግብ እንበላለን አንድ ላይ። ያ እንግዲህ ፊቴ በራ ያመመኝ ነገር ሁሉ አለቀቀኝ። ያ ለማንኛውም ጋይስ ሌትስ ጎ ያ ጋይስ አሁን ማይክ አለን። ድምጽ ረበሸን ምን ረበሸን ምናምን ብለን የምናቀራረው ነገር አይኖርም። ስለዛ ያ ብቻ የትኛውን ቆርጬ የትኛውን አውጥቼ የትኛውን እንደማስገባው ምናምን አላቅም። የሚደርሳችሁን ግን የደረሳችሁን ነገር ታያላችሁ። ሶ አሁን ኦልሬዲ ከናሪታ ወይም ከቶኪዮ ወደ ዱባይ መተን ከዱባይ ደግሞ ወደ ኢትዮጵያ ለመሄድ አንድ 5 ሰዓት ተኩል ወይ ለ6 ሰዓት ያክል እዚህ ዱባይ ኤርፖርት ውስጥ መቆየት አለብንና እስከዛ ድረስ ያው ዲዩቲ ፍሪ ዞር እያልኩኝ ያለውን ነገር ምናምን ሾፖቹን ምናምን ለምሳሌ ተመልከቱ። እዚህ ጋር እነ ቻነል እነ ዲዮር እነ ጉቺ ያ የሌለ ሾፕ የለም ማለት ነው።
ቪክቶሪያ ስክሬት ለማልግዛ የሚፈልግ ሰው ያ አይ ቲንክ ሬስቶራንት በዚህ ጋር ነው አገኘሁት። አሁን በቃ ፈልገን ምንድን ነው የምንበላው? ግን በርገር ነው። ሶ ጋይስ አሁን እዚህ ሼክ ሻክ ምግብ አዝዤ እየጠበኩኝ ነው ለመቀበል እና 40 ቁጥር ነው ይሄን ቁጥር ሳዝ አላሳያችሁም። ሰው ይሄ ነው ለምታዩት ሼክ ሻክ የጃፓኑን አይታችሁታል። አሁን ደግሞ የዱባዩ ሼክ ሻክ ላሳያችሁ ማለት ነው። ኡፕስ ሶ ዲስ ኢዝ ኢት ጋይስ። ይሄ ነው እንግዲህ ምግቡ። እሺ እንግዲህ ምግቡን ቀምሼ ልንገራችሁ እና ጋይስ ያ ከዛ በኋላ እኔም ቪዲዮ ኤዲት አደርጋለሁ። ቀጣዩ ቪዲዮ እንግዲህ ወይ ኢትዮጵያ ስደርስ ወይ ወደ ኢትዮጵያ መንገድ ላይ ነው የሚሆነው። የመረጥኩት ቦታ ጥግ ላይ ነው እና ከጠገቤ እያያችሁ ነው። ኦኬ ሶ ይሄ ነው በርገሩ። ኡፕስ ነው ትንሽ ተደፋብኝ እና ግን ኢትስ ኦኬ ችግር የለም። ያ እንቅመሰው። ኮቹ ነበር ያዘዝኩት እና ያቃጥላለች ነው እንዴ! በጣም ነው የሚያቃጥለው ጋይስ። God ያቃጥላል በጣም። እኔ በጃፓኑ ለምጄ ጃፓን ሆት ብለው ምንም አያቃጥልም። እኛው ግን በጣም ያቃጥላል። ቺፕሱ ይስተሰም ይሄኛው ደግሞ ያው ስላፈነኝ ምናምን ነገር ያዘዝኩት ቡና ነው ነው ይሄም ያው እዛ ያለው ነገር ነው፣ ተመሳሳይ ነው። ሶ ያ በርገሯ ሳይዙ ግን እኩል ነው ጋይስ ታውቃላችሁ። እኔ እንደውም ከጃፓኑ ይበልጣል ብዬ ነበረ፣ ግን ሳይዙ እኩል ነው። ኤኒዌይስ ምግቡ ይሄ ነው። በቃ በላበላ አድርጌም ሌላ ማሳያችሁ ነገር ካለ ቀርጽላችኋለሁ። እና ጋይስ አሁን ምግቤን በልቼ ጨርሼ የተወሰነ ቪዲዮ ኤዲት አድርጌ ምናምን ወደ ጌቴ እየሄድኩኝ ነው። አሁን ገብቼ ደግሞ ያው ወደ ኢትዮጵያ የሚወስደኝን ፕሌን ጠብቃለሁ ማለት ነው። ከዛ በፊት ግን ያው የሆነ ሾፕ ገብቼ ምናምን የሆነ ነገር ያለው ብያለሁ። እስቲ የአንገት ትራስ አንገቴ ተቀጭቶ ነው ዱባይ እየደረስኩ። እንግዲህ እንደነገርኳችሁ ያው በስራ ጉዳይ ነው አሁን ወደ ኢትዮጵያ እየሄድኩ ያለሁት። ኢትዮጵያ ከሄድኩ ደግሞ ለምን ቪዲዮ አልቀርጽም ብዬ አስቤ ነው ይሄኛውንም ጀስት ወደ ኢትዮጵያ ሲሄድ ያለውን ነገር ምናምን ላሳያቸው የቀረጽኩትኝና እንግዲህ ለ2 ሳምንት ነው ኢትዮጵያ የሚቆየው። በ2 ሳምንት ውስጥ ደግሞ የሚገራርሙ ያባበዱ ቭሎጎችን ጠብቁ። ያው ስራው ምን እንደሆነ ምናምን እዚህ መናገር ስለማልችል አልነግራችሁም፣ ግን ደግሞ ከኢትዮጵያ ያባበዱ ቪዲዮዎች እንደምቀርጽላችሁ ቀድሜው እየነገርኳችሁ ነው ማለት ነው። እና ዱባይ ያላችሁ ኢትዮጵያኖች ዱባይን ወድጃታለሁና ውሰዱኝ ውሰዱኝ ብላችሁ ነው የምፈልገው። ሌላ ምንም አልላችሁም። አሁን እዚህ ጋር ያው ወደ ጌቴ ልገባ እየጠበኩኝ ነው። ይሄ ነው እንግዲህ ጌቱ። እንደምታዩት ብዙ ሰው እዚህ ጋር ተሰብስቧል። ኦልሬዲ አይ ቲንክ በትሬን ነው የሚካሄደው መሰለኝ፣ አላውቅም ግን እስቲ እንግዲህ ጋይስ ያው እዚህ ጋር እንደምታዩት B25 ነው ወደ ኢትዮጵያ የሚወስደን። ሶ ያ አሁን ወደ B25 እንሄዳለን ማለት ነው። B25 ቁጭ ብለን ደግሞ ሰዓታችን እስከሚደርስ ያው የተለመደውን ኤዲት ምናምን እናደርጋለን። እዩት ጋይስ፣ ይሄ ኤርፖርት ውስጥ ያለ ነገር ምን እንደሆነ ሼባዎቹ ምናምን ሰብስበው ይወስዳቸዋል። አሁን ይህንን አይቻላል።
ያለው። ይሄ አይ ቲንክ ወርቅ መሸጫ ነው። ጎልድ ነው ይሄ ጋይስ። በፈጣሪ ወርቅ መሸጫ አያችሁ። ዳይመንድ እና ወርቅ አንጠላላችሁ ጋይስ። ሹፉት በፈጣሪ ዱባይማ በሰፊው ነው የሚመጣው። እዛ ጋር እያችሁት 22 ካራት ምናምን ተብሎ ተጽፎበታል። አያችሁት? እዚህ ጋር ሰዓቶች ምናምን አሉ። ገና ነው ማካለላችሁ እዚህ ጋር በቃ ያልኳችሁን አካባቢ ነው። ይሄ ጊንዛ ምናምን ያልኳችሁ እሱ ነው ይመስለው ጋይስ። እና አይ በጣም አድንቅ ያለው ግን ይሄ ፐርፊውም አለ እዚህ ጋር ኮስሞቲክስ ጌቱ ያኛው ነው እንግዲህ እዛ ጋር የምታዩት ጋይስ። ይሄ E25 ማለት ነው። እኔ ደግሞ እንግዲህ ያው እዚህ ወንበር ላይ ለቅ ብያለሁ። በቃ አሁን ቪዲዮ ኤዲት አድርጌ ምናምን ነገር ደግሞ ወደ ውስጥ ስንገባ ቀርጽላችኋለሁ። ያ ጋይስ ፋይናሊ የሚገርም ስፖት አግኝተናል እና አሁን የሚገራርም ቪው እያየን ነው የምንሄደው ከዱባይ ወደ ኢትዮጵያ ማለት ነው። ምስር ወጥ አስቆኝ እኮ ነው ጋይስ። እዚህ ጋር ሜኑ ላይ ምስር ወጥ ይላል። እንግዲህ ጋይስ ያው አሁን አዲስ አበባ አልደርስ ኦልሞስት ወደ 2 ደቂቃ ብቻ ነው የቀረኝ። በጣም ደስ ብሎኛል። እግዚአብሔር ይመስገን። በጣም ደስ የሚል ፍላይት ነበረ። እናንተም ኢንጆይ እንዳደረጋችሁ ተስፋ አደርጋለሁ። ሶርድ ምናምን አዲስ አበባ ኤርፖርት ምናምን ያለውን ነገር የማልቀርጽላችሁ ምክንያት ያው እንደነገርኳችሁ የመጣሁት በቢዝነስ ትሪፕ ስለሆነ ያው ሰዎቹንም ጋይድ ማድረግ ምናምን ስላለብኝ ቪዲዮ መቅረጽ አልችልም። ሲቀጥል ደግሞ አልወርድም አልክ ብለው ብቻ እየቀለድኩኝ ነው። ይሄንን ቻናል ግን ሰብስክራይብ ማድረጋችሁን እንዳትረሱ። ያው አሁን ከዚህ በኋላ ከኢትዮጵያ እንግዲህ ያባበዱ ቪዲዮዎችን ለ2 ሳምንት ያክል የምለቅላችሁ ይሆናል። ያ ብዙ ሰርፕራይዞች ይኖራሉ ምናምን ነገር። ይሄንን ቻናል እስከዛው እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ደግሞ እኔን ማገዝ የምትፈልጉ ከሆነ ከስር ታንክስ የምትል ምልክት አለች። እሷን በመንካት እኔን ሰፖርት ማድረግ ትችላላችሁ። ለመጨረሻ ጊዜ ይሄን ቪው ልጋብዛችሁ። ያ እንግዲህ በዚህ ቪው ነው የምሰናበታችሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ፒስ አውት።